እንዴት አደራችሁ? መስገን እሺ ጋይስ እንግዲህ ቻፕተር ምንድነው የሚለው ቻፕተር 2 just characteristics and classification of organisms ነው የሚለው characteristics and classifications of organisms ማለት ነው ባህሪያቸው ኦርጋኒዝምስ ባህሪያቸውና እንዴት እንከፍላቸዋለን በምን መልኩ እንከፍላቸዋለን ነው so characteristics and classification of organisms is just the basic ማለት ነው core ነው በዚህ ወደፊት ሄልዝ ሳይንስ መግባት ለምትፈልጉ ወይም ደግሞ ለባዮሎጂ ፓሽኑ ያላችሁ ሰዎች ይሄን ቻፕተር በደንብ ብትማሩት I recommend which is just the base for everything ማለት ነው መነሻው ስሩ ነው እንዴት እንደሚከፈሉ እንዴት ታክሶኖማይዝ እንደሚደረጉ it is a base ማለት ነው the base for biology ማለት the basis for biology ከፍላችሁ ነው የምታጠኑ ዝም ብሎ ማግበስበስ ሳይሆን በዘርፉ ስለሆነ ስፔሻላይዝም ለማድረግ የምትፈልጉ ከሆነ ወደፊት እንደዚሁ just እንዳጠቃላይ generalized የሆነ ኮንሴፕት እንዲኖራችሁ ከፈለጋችሁ this chapter is for you ማለት ነው this chapter is essential for you ማለት ነው so እንግዲህ የምናየው እንዳልኳችሁ በሰብ ቶፒክ ነው የምናየው ለወደፊቱም ቢሆን 2.1 2.2 አለ 2.2 እያለ ይቀጥላል እስከ ስንት ድረስ ይሄዳል መሰላችሁ እስከ 2.7 ይሄዳል ቻፕተሩ ማለት ነው so በ3 ቪዲዮ ወይ በ2 ቪዲዮ የምንጨርሰው ሊሆን ይችላል ኤክስቴንድ ሊሆን ይችላል so የመጀመሪያው characteristics of living things ነው የሚለው ያው ቀደም በዛኛው ቪዲዮ ለማየት ሞክረናል characteristics of living things ማለት ህይወት ያላቸው ነገሮች ምን አይነት ባህሪያቶች አላቸው ነው በመጀመሪያ ህይወት ያላቸው ከህይወት ከሌላቸው ነገሮች በምን ይለያሉ የሚለው is one of the basic knowledge that you have to know ማለት ነው taxonomy of living things አለ taxonomy ማለት እንዴት ነው ልንከፍላቸው የምንችለው አካፋፈላቸው ስለ የሆነ living thingsዎችን according to their genetics ሊሆን ይችላል according to ብዙ ነገር ሊሆን ይችላል እና ያን እናያለን principle of classification እንዴት classify taxonomy ማለት classification ነው ባይዜ ሌላ ነገር የለውም ያሽት ምን taxonomy ማለት ነው it's a branch of biology that deals with the identification naming and classification of living organisms taxonomy ማለት ነው ባይዜ ዘርፍ ነው it's a branch of biology ትልቅ ዘርፍ ነው that deals with identification መለየት naming ስም መስጠትና classify ማድረግ መመደብ ይሄ በታክሶኖሚ የሚጠቃለል ነው ማለት ነው ራሱን የቻለ ትልቅ huge የሆነ ዘርፍ ነው ይሄን የሚያጠና ስለዚህ የዚህ ታይትል የዚህ 2.1 ቀጥታ እንገባለን የ2.1 ኦብጀክቲቭ ምንድነው ኦብጀክቲቭ ቤዝድ ሆኖ ባይዜ ስታነቡና የ2.1 ኦብጀክቲቭ ምንድነው state the characteristics of living things ህይወት ያላቸው ነገሮች ባህሪያት ብላችሁ እነዚህን at the end of this lesson ማወቅ አለባችሁ ማለት ነው so we will summarize it ይሄን በሙሉ አናነብም ምንድነው summarize ነው የምናደርገው በቃ just እነዚህ ናቸው ምንድነው the main characteristics of living things የሚባሉ የመጀመሪያው cellular organization ነው all living things are made up of one or more cells ነው እነዚህን 11ን ህይወት ያላቸው ነገሮች ባህሪያት ያላችሁ ከያዛችሁ በቂ ነው ማለት ነው እና የመጀመሪያው cellular organization ነው all living things are made up of one or more cells cell is እንደምታውቁት ምንድነው cell is the basic unit of living things የመጀመሪያው basic unit of ከሴል ነው የሚጀምረው ሁሉም ነገርና ስለዚህ አንዱ characteristics of living things ነው ሁለተኛው metabolism they carry out chemical reactions anabolism and catabolism to maintain life ምንድነው አማርኛ ተርሙን አላውቅም ግን ምንድነው ሜታቦሊዝም ማለት ኬሚካል ሪአክሽን ነው አናቦሊዝም እና ካታቦሊዝም ተብሎ ይከፈላል አናቦሊዝም ማለት building up ማለት ነው building up from smaller molecules
building up huge molecule or large molecule from smaller molecule anabolism ይባላል። ካታቦሊዝም ደግሞ ምንድነው? to break down ማለት ነው። to break down into the minimum or to the least component of to the minimum component of a substance ማለት to break down ማለት ነው። ለምሳሌ ፕሮቲን ወደ አሚኖ አሲድ የሚቀየርበት ሪአክሽን ካታቦሊዝም ይባላል። አሚኖ አሲድ ወደ ፕሮቲን ከሆነ ደግሞ አናቦሊዝም ይባላል። እንደዚህ በሰው ልጅ ውስጥ ሁለቱ ሪአክሽኖች ኦልዌይስ ይከናወናሉ ማለት ነው። ሌላው በሰው ልጅ ወይም ደግሞ በእጽዋት ማለት ነው። ሶ ሊቪንግ ቲንግሶች በዚህ እጽዋትንም ይጨምራል። ይሄ ብዙ መታሰብ ያለበት ነው። ሌላው ኒውትሪሽን ነው። ሊቪንግ ኦርጋኒዝም ኦብቴን and use food or nutrients for energy and growth ማለት ነው። ምግብ መመገብ አለባቸው። ማንኛውም ሊቪንግ ቲንግስ ምግብ መመገብ አለባቸው፣ ውሃ መጠጣት አለባቸው ነው። ኒውትሪሽን ያስፈልጋል፣ አንዱ ካራክተሪስቲክስ ነው። ሌላው ሪስፓይሬሽን ነው፣ መተንፈስ አለባቸው ነው። ዜሪን ሪስፓይሬሽን በዚህ መተንፈስ ጋር የምናያይዘው ያው ኦክሲጅን ግዴታ ለኢነርጂ ፕሮዳክሽን ስለሚያገለግል ለሜታቦሊዝም ነው እንጂ ባዮሎጂካሊ ኢስ ሜንሊ ሪሌትድ ቱ ኢነርጂ ማለት ነው። ሪስፓይሬሽን ማለት ከምግብ ኢነርጂን ማመንጨት ማለት ነው። ኢነርጂን ከምግብ ማመንጨት ማለት ነው። ሶ ዚስ ሪስፓይሬሽን እና ሪስፓየር ማድረግ አለባቸው። እጽዋትም እንስሳትም all living things they have to respire, they have to get energy from their nutrients ማለት ኒውትሪየንት ተመግቦ ዝም ማለት አይደለም። ሌላው growth and development ማደግ አለባቸው ነው። ማደግ አለ they have to grow, they have to develop in order to be called living things ማለት ነው። so the other is reproduction ነው። ሌላኛው reproduction ነው። they can produce new individuals of the same species መራባት አለባቸው፣ ራሳቸውን መተካት አለባቸው ነው። ኤክስክሬሽን ነው። ሌላኛው ኤክስክሬት ማድረግ አለባቸው፣ መሰዳዳት አለባቸው። በዚህ ኤክስክሬሽን ዌስት ፕሮዳክትስ ማስወገድ አለባቸው። ኤቭሪ ሊቪንግ ቲንግስ ማለት ነው። እጽዋትንም እንስሳትንም ባክቴሪያዎችንም እና ማይክሮ ኦርጋኒዝሞችን ጨምሮ ማለት ነው። ሶ they have to respond to stimuli, sensitive to stimuli መሆን አለባቸው። they have to adapt their environment, the changes to their environment ማለት ነው። ካላካላቸው ሪስፖንስ ሊኖራቸው ይገባል ማለት ነው። የመጨረሻው ሳይሆን ዘጠነኛው ሙቭመንት ነው። ሙቭመንት መንቀሳቀስ አለበት። they show movement either internal or external ብለናል ከዚህ ቀደም። ሙቭመንት ሲባል በእግር መራመድ ብቻ አይደለም። ሴሉላር ሙቭመንት አለ፣ ወተር ሙቭመንት አለ ኢንሳይድ አወር ሴልስ። ሄሞስታሲስ የሚከናወነው ስሩ ሙቭመንት ነው። አዮኒክ ሙቭመንት አለ። አዮኖች ይገባሉ ይወጣሉ ወደ ሴሎቻችን፣ ፕላንት ሴሎች ላይ ሊሆን ይችላል፣ ባክቴሪያዎች ላይ ሊሆን ይችላል። it might be external or internal, either whole parts or parts of it ይላልና ሙቭ ማድረግ አለበት ነው። ሌላኛው for example ዛፎች እንኳ ስራቸውን ይልካሉ አይደል? that's movement also. so number 10 hemostasis ነው። stable internal, they maintain a stable internal environment። አያችሁ stability የሚባል ነው። stability አንድ living thing ሆኖ ለመቀጠል there must be a constant, a stable chemical reaction that will maintain a homeostasis of the organism ማለት ነው። ምንድነው እንደምሳሌ የሰው ልጅ ካጅን ሙቀቱ ስቴብል መሆን አለበት 37 ካርታር ነው ውስጥ የሶዲየም መጠኑ፣ የካልሲየም መጠኑ፣ የኤሌክትሮላይት መጠኖች ስቴብል መሆን አለባቸው። የግሉኮስ መጠኑ ስቴብል መሆን አለበት። likewise ፕላንቶችን ማለት ነውና so one of the requirements for living thing to be called living things ማለት ነው። number 11 or the last one is adaptation and evolution. evolve over time ማድረግ አለባቸው። adapt to the environment ማድረግ አለባቸው ማለት ነው። ለምሳሌ የሰው ልጅ ድሮ ከነበረው አሁን የነበረው አንድ አይደለም ማለት evolve አድርጎ ነው የሚባለውና ኢቮሉሽን ግድ ነው። ብዙ እንስሳቶች እንደዚሁ ኢቮልቭ ያደርጋሉ። ምንድነው ኢቮሉሽን የሚመጣው? ከአዳፕቴሽን አዳፕት ለማድረግ ከሚደረግ ጥረት ነው ኢቮሉሽን የሚመጣው። there is nothing else ማለት ነው። ሶ መቀየር አለባቸው እንደ ሁኔታው ነው። እየተቀየሩ ይመጣሉ እንጂ ሁሌ አንድ አይነት ነገር አይታይም። እጽዋትም ላይ እንስሳትም ላይ እንደዛ አይነት ነገሮች አሉ ማለት ነው። ሶ ስለዚህ እነዚህ አሁን ያየናቸው ናቸው። እነዚህ ሁሉም ሲሟሉ ነው ሊቪንግ ቲንግስ የሚባለው እንጂ ሙቭ ስላደረገ ብቻ አታረው። ለምሳሌ ምንድነው መኪና ሙቭ ያደርጋል but it's not living thing እና ሌሎችም እንደዛው እና ሁሉንም ማሟላት አለባቸው ነው።
some of the properties that are shared by all living things are listed below shared የሚደረጉ ናቸው እንጂ ዝም ብሎ አንዱን ስላሟላ ብቻ living thing ልንለው አንችልም ማለት ነው። so እነዚህ all living things require energy producers or autotrophs ተብሎ ይታወቃሉ ማለት ነው። ኦኬ እዚች ላይ እና እዚህ ላይ ምንድነው የሚለው ፕሮዲዩሰር ወይም አውቶትሮፍ የምንላቸው ራሳቸው ምግባቸውን የሚያዘጋጁ ማለት ነው። ሰው ባይዜ ራሱ ምግቡን አያዘጋጁ እና ምንድነው ፀሐይን ተጠቅመው ምግባቸውን የሚያዘጋጁ አዘር ሌሎቹ ምንድነው ኮንሱመር ወይም ሄትሮትሮፍ የምንላቸው እነዛ ፕላንቶች ወይ ደግሞ ሌሎች ኦርጋኒዝሞች ፀሐይን ተጠቅመው ምግባቸውን ያዘጋጁትን እነሱን የሚመገቡ ምን ይባላሉ? ኮንሱመር ተመጋቢዎች ይባላሉ። ምግባቸውን የሚያዘጋጁት ደግሞ አውቶትሮፍ። እሺ ይሄን ይመስላል እንግዲህ። ሌላ all living things can grow ያድጋሉ። growth ያልነው ነው፣ reproduction ያልነው ነው፣ excrete ያልነው ነው። ሶ እዚህ ጋር ታያችኋል። ሌትስ ፓስ እናርግ። ያው ጠቅለል ለማድረግ ያክል እዚህ ጋር ጠቅለል አድርጓቸዋል። reproduction, growth, exclusion, order, complexity, homeostasis, adaptation, serum, metabolism, response, growth እዚህ ጋር ጠቅለል አድርጓቸዋል ማለት ነው። very good. that evolve over time, adaptation ብለናል፣ evolution ብለናል። so 2.2 taxonomy of living things ነው። ምንድነው taxonomy of living things ማለት classification ማለት ነው። actually taxonomy that it's a part of biology that study the identification, the classification and the naming of living things የሚያጠና taxonomy identification አለ፣ naming አለ፣ classification አለ። ስለያለ ትሰይማለህ ትመድባለህ ማለት ነው። taxonomy ማለት እንደዛና ፕሪንሲፕሎች አሉት። በዚህ ስር ምን ዝም ብሎ መክፈል ሳይሆን how it is classified, it's according to principle ማለት ነው። so at the end of this section the student will be able to classify all living things based on taxonomic principles በህጎቹ መንገድ all living thingsዎችን classify የማድረግ ኃላፊነት አለበት ማለት ነው። at the end of this section principles የምንላቸው እንግዲህ ምንድናቸው? are the basic rules used to group living organisms in systematic way ነው። ግሩፕ ለማድረግ የምንጠቀምባቸው መንገዶች ምንድናቸው ነው? የመጀመሪያው similarity and difference ነው። የሚያመሳሰላቸውና የሚያለያያቸው ነገር ማወቅ ነው። organisms are based on the shared characteristics and distinguished features በቃ የሚያመሳሰላቸው አለ፣ የሚያለያያቸው አለ፣ በዛ ሊሆን ይችላል ነው። ሁለተኛው natural relation በተፈጥሮ ያላቸው ሪሌሽንሺፕ ምንድነው? evolutionary classification evolution among organisms በቃ ከኢቮሉሽናሪ ያላቸው ሪሌሽንሺፕ በዘር ማለት ነው። ሶስተኛው morphological external internal structure ሸፓቸው ሊሆን ይችላል። their size or their organs are considered external internal structures ውጫዊና ውስጣዊ አካላቸው በመመሳሰል ይሄን በዚህ ሊከፈሉ ይችላሉ። anatomical and physiological features እንደዚሁ ኬሚካል ሪአክሽናቸው እና እንደዚሁ አናቶሚካል አቋማቸው ታይቶ ያመሳሰላቸው ነው ያለያያቸው የሚለው ይሄም ይታያል። ሳይኮሎጂካል ፊቸር ሴል ስትራክቸር the number of chromosome ሊታይ ይችላል፣ የሴላቸው ቅርጾ ሊታይ ይችላል። and type of nucleus የኑክለሳቸው አይነት ሊሆን ይችላል። ይሄም አንዱ ሪኳየርመንት ነው። ኤምብሪዮሎጂካል ዴቨሎፕመንት ሊሆን ይችላል። ምንድነው ከህፃንነታቸው በልጅነታቸው በማህፀን ውስጥ ሳሉ ያላቸው አስተዳደግ በዛ ሊከፈሉ ይችላሉ። ሌላው ባዮሎጂካል ሞለኪውላር ኤቪደንስ ነው። አሁን የመጣ ያለ ኮመን የሆነ ዲኤንኤ እና አርኤንኤ ፕሮቲን ኢንዛይም እነዚህን የመሳሰሉትን ኮድ በማድረግ ሲሚላሪቲ ኤንድ ዲፈረንስ ታይቶ ግሩፕ ሊደረጉ ይችላሉ። ሌላው ጄኔቲክ ሪሌሽንሺፕ ነው። ጄኔቲክ ሪሌሽንሺፕ ነው ሌላው በዘር ነው። በቃ ይሄ ማለት ዲኤንኤ ሲሚላሪቲ ኦር ዲፈረንስ ማለት ነው። አሁን ላይ ያለ ከረንት እየተገበረ ያለ ነው። and evolutionary history ማለት ነው። እንደዚህ evolutionary history በትውልድ ኢቮሉት ቢያደርግም ምንድነው ከዛኛው ለምሳሌ ዶሮ ከወፍ ከሆነ የመጣው ወፍና ዶሮ አንድ ላይ ሊመደቡ ይችላሉ ማለት ነው። ሌላው binomial nomenclature ይባላል። each organism is given scientific name and using standard naming ማለት ነው። the principle ምንድነው binomial naming። ስለዚህ nomenclature ስም ይሰጣቸዋል ማለት ነው። እዚህ መጨረሻ ይሁሉ ታይቶ ሰያሜ ይሰጣቸዋል። ባይኖሚያል ኖሜንክሌቸር ይባላል። በጀነስ ኤንድ ስፒሺስ ነው የሚሰየሙት ማለት ነው። ጀነስ ኤንድ ስፒሺስ ተጠቅሞ
ኔሚንግ ሲደረግ ባዮሎጂካል ሳይንቲፊክ ኖሜንክሌቸር ይባላል ማለት ነው። ምንድነው ከብዙ ሺህ ዓመታት በፊት አርስቶትል ባዮሎጂካል ሞርፎሎጂን በመጠቀም ጀምሮት ነበር ነው የሚለው። ባዮሎጂ ኤንድ ቱ ግሩፕስ በሁለት ከፍሏቸው ነበር ማለት ነው። ዞስ which are red blood cells and those which didn't have ደም ቀይ ደም ሴል ያላቸውና የሌላቸው ብሎ ከፍሏቸው ነበር። though it was useful for a while Aristotle grew some of them that had very little in common በጣም ትንሽ መደቦችን ነው የሚይዘውና for example he grew birds bats and flying insects because they could fly እና በመብረራቸው ብቻ አንድ ላይ መድቧቸዋል። እነዚህ ኢንሴክቶችን ጨምሮ በርዶችን ነው የሚለው። በኋላ ላይ ካርለስ ሊነስ የሚባል ሰውዬ ምንድነው ያደረገው? ዘ ፋዘር ኦፍ ታክሶኖሚ ይባላል። አያችሁት? he was the father of taxonomy, named as the father of taxonomy. So introduce a taxonomic hierarchy of classification. አዲስ hierarchy አስተዋወቀ ማለት ነው። እና የመጀመሪያው ሰው ነው ኦርደር ሊሆነ ክላሲፊኬሽን ያመጣ የመጀመሪያው ሰው ነው። ሶ ይሄ ታክሶኖሚክ ሂራርኪ ማለት ኔሚንግ ኢን ዲክሪዚንግ ኦር ኢንክሪዚንግ ኦርደር ማለት ነው። ወይ ከላይ ወደ ታች ተሰይማለ ከአባት ወደ ልጆች ማለት ነው። ከዛ ወይ ደግሞ ከልጅ ተነስተው ወደ አባት የመሰየም አይነት አካሄድ ያለው ነው ማለት ኢንክሪዚንግ ኦር ዲክሪዚንግ ማለት ነው። ሶ ሊኒየር ክላሲፊኬሽን ሲስተም ምንድነው ያደረገው? ኦል ኦርጋኒዝምስ አር ፕሬዘንት ኢን ሂራርኪ በሂራርኪ መድቧቸው ነበር። ምንድነው ኪንግደም ላይ ጀመረ ማለት ነው። ሃይስት ፎሎውድ ባይ ፋይለም ኪንግደም ብሎ ጀመረ። ከሃይስት ወደ ሎወስት ነው የወረደው ማለት ነው። ስለዚህ ኪንግደም ጀመረ በጣም ሰፊው ማለት ነው። ከሰፊው ጀመረ። ከዛ ምንድነው ያደረገው? ፋይለም ቀጠለ። ከዛ ክላስ፣ ኦርደር፣ ፋሚሊ፣ ጀነስ፣ ስፒሺስ ብሎ ከመንጋው ወደ ትንሹ እየወረደ መጣ ማለት ነው። ከመንጋው ስያሜ ወደ ትንሹ ወደ ሲንግል እያጠበበው መጣ ማለት ነው። ከሰፊ ወደ ጠባብ እየሰየመ መጣ ማለት ነው። So each rank in the taxonomic hierarchy is termed axon or plural taxa ተብሎ እያንዳንዱ ታክሰን ተብሎ ይሰየማል ነው። Linus developed a two kingdom system of classification ነው። two kingdom system ነው የተጠቀመው ነው። He classified all living things under kingdoms plantae and animae that include all plants and animals respectively. አየው ኪንግደም ብሎ ሲነሳ በሁለት ነው የከፈለው። ፕላንቶችና አኒማሎች ብሎ ከፍሏቸዋል። እጽዋትና እንስሳት ብሎ ከፍሏቸዋል። ሲነሳ ገና ማለት ነው። ከሰፊው ሲነሳ ወደ ታች አልወረደም ማለት ነው። ከዛ ምንድነው ያደረገው? እዚህ ፕላንቶችን ፕላንቴ አላቸው፣ አኒማሎችን አኒማሌ አላቸው ማለት ነው። So this system did not distinguish between the eukaryotes and prokaryotes, insular and multicellular, photosynthetic and photosynthetic የሚሉትን አይለይም። ጠቅላይ ሐሳብ ነው እና this system does not distinguish አያደርግም፣ አይለይም። ፕሮካሪዮት አኒማል ሆኖ ፕሮካሪዮት እና ዩካሪዮት የሚል ነገር የለም። ፕላንትም ሆኖ እንደዛው ነው። ፎቶሲንቴቲክ እና ፎቶሲንቴቲክ ገብተ ውስጥ ላይ ነው የምትከፍለው እንጂ ላይ እንዳጠቃላይ ጥቅል ስም ይሰጣቸው ማለት ነው። So at the borders level, biologists divide the diversity of life into three domains: bacteria, archaea and eukarya ብለው ባዮሎጂስቶች መጨረሻ ላይ ተስማሙ ማለት ነው። ባክቴሪያ፣ archaea and eukarya ብለው three domains of life ብለው ተነሱ ማለት ነው። So domain is the rank above ኪንግደም። ስለዚህ ከኪንግደም ከፍ ያለ ነው ዶሜን ማለት ነው። ከኪንግደም በላይ ዶሜን ብሎ መሰረቱ ማለት ነው። ዶሜን ከዛ ብሎ ኪንግደም ይቀጥላል። ስለዚህ እነዚህ ዶሜኖች ምንድናቸው? ባክቴሪያ አለ፣ አርኬያ አለ፣ አርኬያ ባክቴሪያ፣ ዩካሪያ፣ አርኬያ ባክቴሪያ። ከዛ ወደ ከዶሜን ቀጥሎ ኪንግደም ይመጣል። every organism on the earth belongs to one of the three domains። እዚህ ምድር ላይ ያለ ማንኛውም ኦርጋኒዝም በዚህ በሶስቱ ዶሜኖች ይመደባል። ወይ በባክቴሪያ ወይ በአርኬ ወይ በዩካሪያ ማለት ነው። So the first two domains, bacteria and archaea, identify two very different groups of organisms that have prokaryotic cells ይላል። ምንድነው ባክቴሪያ እና አርኬ ምንድናቸው? ፕሮካሪዮቲክ ሴሎች
ናቸው። ሁለት የተለያዩ ፕሮካሪዮቲክ ሴሎች ባክቴሪያን ፕሮካሪዮቲክ ሴል እንለዋለን፣ አርኬንም ፕሮካሪዮቲክ ሴል እንለዋለን። እናየዋለን ዋትስ ፕሮካሪዮቲክ ኤንድ ዩካሪዮቲክ ሴል ዲፈረንስ የሚለውን እናየዋለን። ምንድነው አርኬ እና እንደዛ ነው። ሶ ባክቴሪያ እና አርኬ ፕሮካሪዮት ሲሆኑ their cells have no nucleus and membrane bounded organelles ነው የሚለው። ኑክለስ የላቸውም እና membrane bounded organelles የላቸውም ነው። ፕሮካሪዮቲክ ማለት ባክቴሪያ እና አርኬ ናቸው። ከዛ ፕሮካሪዮቲክ ማለት ነው። ሶ ምንድነው እዚህ ላይ በቃ ህይወት ያላቸውን ነገሮች በሶስት ከፈሏቸው። አንደኞቹ ግሩፕ ባክቴሪያ ናቸው፣ አንደኞቹ ግሩፕ አርኬ ናቸው፣ አንደኞቹ ግሩፕ ደግሞ ዩካሪያ ናቸው ማለት ነው። ሶ ባክቴሪያ እና አርኬ ፕሮካሪዮቲክ ናቸው። ለምን ፕሮካሪዮቲክ ተባሉ? ኑክለሳቸው መምብሬን የለውም ነው። መምብሬን የሆነ መምብሬን ማለት የታሰረ ኑክለስ አይደለም ያላቸው በመምብሬን ማለት ነው። በአጥር የታጠረ ኑክለስ አይደለም ያላቸው፣ ስድ ነው፣ ዝም ብሎ የተበተነ ነው። ሴሉ አለ። ሴሉ ውስጥ ስገቡ ግን በቃ ያ ማይቶኮንድሪያን ዝም ብሎ ቁጭ ብሎ ታገኙ ትችላላችሁ። እንደገና ኑክለሱም ዝም ብሎ ዲኤንኤው ተዝረክርኮ ታገኙ ትችላላችሁ። ምን አይነት ነገሮች ማለት ነው። ራይቦዞሞችም ሶ መምብሬን ባውንድድ ኦርጋኔሎች የላቸውም። በመምብሬን የታቀፉ ቦታ ይዘው የተቀመጡ አይደሉም ነው። እንደዚህ ኢንዶፕላዝሚክ ሬቲኩለም ምናምን ትሯቸው እነዛም ቦታቸውን ይዘው በአጥር ታጥረው የተቀመጡ ሳይሆኑ ስድ ናቸው ነው። ስድ ናቸው። ስለዚህ ፕሮካሪዮቲክ ተባሉ ማለት ነው። ፎልስ ኑክለስ ማለት ነው። ፕሮ ማለት ፎልስ ነው፣ ካሪዮቲክ ማለት ኑክለስ ነው። ፕሮካሪዮቲክ ማለት ፎልስ ኑክለስ ማለት ነው። ዩካሪዮቲክ ማለት ግን ትሩ ኑክለስ ማለት ነው። ዩ ማለት ትሩ ማለት ስለሆነ ማለት ነው በግሪክ። ስለዚህ ዩካሪዮቲኮች ምንድነው መምብሬን ባውንድድ ኑክለስ አላቸው። ኑክለሳቸው መምብሬን ባውንድድ ነው፣ በራሱን ችሎ ኦርጋን ነው። አንድ ኦርጋኔል ነው ማለት ውስጥ ላይና ኦርጋኔል ባይዜ ኦርጋን ከሚለው የመጣ ነው። ኦርጋን የሰው ልጅ አሁን ኦርጋኖች አሉትና ራሳቸውን ችሎ ፋንክሽን ያደርጋሉ አይደል? ሴም ሺት ሴልም ውስጥ ስትገባ ቤዚክ ዩኒት ኦፍ ፈንክሽን ስለሆነ ምንድነው የራሱ የሆነ ኦርጋኔሎች አሉት ስራቸውን ፐርፎርም የሚያደርጉ ማለት ነው። ሴል ባይዜ ሴል ባዮሎጂ ሴል ራሷን ችሎ አንድ መጽሐፍ ናት ማለት ነው። ከአንድ መጽሐፍ በላይ ይወጣታልና ይዘ ያርጋችሁ አትወስዱ። ስለዚህ ቀጣይ ምንድነው የምንሄደው አርኬዎችም ተመሳሳይ ናቸው ከባክቴሪያዎች ጋር ሲሚላሪቲ አላቸው። ሶ ዲፈረንሳቸውን ስናይ እንግዲህ ዲፈረንሳቸውን ይመስላል። ሁለቱም ፕሮካሪዮቲክ ናቸው ብለናል። ሴል ወላቸውን ስናይ ሴል ወላቸው ላይ ስንመጣ ዲፈረንሳቸው ሴሉላር ነው ማለት የሚያመሳሰላቸው ነገር እንዳለ ሆኖ ዲፈረንሳቸው ወደ ሴሉላር ይመጣል። ፔፕቲዶ ግላይካን አለው ሴል ወሉ ላይ፣ ይሄኛው ፔፕቲዶ ግላይካን የለውም ነው። ሌላው እንደገና ሴል ሜምብሬን ሊፒድ ላይ ስንመጣ ኢስተር ሊንክድ ፋቲ አሲድስ አሉ። ሴል ሜምብሬኖች ላይ ሊፒድ አለ፣ ፎስፎሊፒድ አለ አይደል? ስለዛ ላይ ኢስተር ሊንክድ ፋቲ አሲድ ሲኖሩ ኢስተር ሊንክድ ሊፒድስ ሞር ስቴብል ሊፒድስ አርኪዎች ላይ ይኖራል ማለት ነው። እዚህኛው ሃቢታት ላይ ስንመጣ ኮመን ኢን ኖርማል ኢንቫይሮንመንትስ they often in extreme environments የሚኖሩበት ኢንቫይሮንመንት ይለያያል ነው የምላችሁና እነዚህኞቹ ኤክስትሪምሊ ሆት ምንድነው በረሃ ላይ ፍሉሃ ላይ ምናምን ታገኛቸው ትችላላችሁ፣ ኦሽኖች ላይ ታገኛቸው ትችላላችሁ ማለት ነው። እነዚህኞቹ ደግሞ ምንድነው አሲዲክ ኢንቫይሮንመንት ላይ ታገኛቸው ትችላላችሁ ማለት ነው። እንደገና ሌላው ጄኔቲክ ማሽነሪያቸው ይለያያል ነው። እሺ ጄኔቲክ ማሽነሪ የምንለው ምንድነው? ያው ጄኔቲክ ማሽነሪ ማለት በዚህ ሪፕሮዲዩስ ለማድረግ ዲኤንኤያችን የሚጠቀማቸው ማሽነሪዎች እነ ራይቦዞም እነ ኑክለሱን ጨምሮ ውስጥ ላይ ያሉ ማንኛውም አርኤንኤዎችና ተመሳሳይ ፕሮቲኖች የተለያዩ ፕሮቲን እነዛን ነው ማሽነሪ የሚላቸው። ስለዚህ እሱ ምንድነው ሴንሲቲቪቲያቸው ምንድነው? ባክቴሪያዎች ዩዛሊ ሴንሲቲቭ ሲሆኑ አርኪዎች they are usually resistant ናቸው ለአንቲባዮቲክስ ማለት ነው። አርኪ እንደማንጠጣ እና pathogenicity they are more bacteria are more pathogenic arches
are not pathogenic እስካሁን ድረስ ፓቶጀኒክ ማለት በሽታ የሚያመጡ አይደሉም ጉዳት የሚያመጡ አይደሉም ነው እና በራይቦዞማል አርኤንኤ ይለያያሉ ማለት ነው